አብይ እኔን አይጋፉኝም ተግዳሮት አይሆንብኝም የሚላቸውን የፈለገውን ሰው ከተቃዋሚ ነው ብሎ ማምጣት ይችላል። ይሄንን ማድረግ የማጭበርበር አባት ስለሆነ ምንም እንትን የሚያደርግ ነገር የለም። ስለዚህ እሱ ላይ አይደለም ትኩረቱ። እነሱ የጋራ መግለጫ አውጥቷል። 11 ይሁኑ 5 8 ይሁኑ ተቃውሞ መግለጫ አውጥቷል። መግለጫቸው ስጋትን ነው ያመጡት፣ ስጋት እንጂ ውሳኔ አይደለም። ስጋት ውሳኔ ሊሆን አይችልም። ስለዚህ እንደማይሆን ያውቃል። አጨብጫቢ መሆናቸው ለወደፊት የሚታይ ይሆናል። ምርጫው እንዳይካሄድ ቅድም ባነሳዋቸው ነጥቦች ላይ ምርጫው እንዳይካሄድ ሰላማዊ ሰልፍ ማደረጉ፣ ህዝባዊ እንቅስቃሴ ድንገተኛ ህዝባዊ እንቅስቃሴ የሚያደርጉ በዋናነት እነሱ በጋራ ልክ አሁን እንደቆሙት በጋራ ቆመው አብረው ኢትዮጵያን ለማዳን ህዝቧን ለማዳን እና እንዳውም ደግሞ እነሱ አጋዥ የሚሆኑት ህዝባዊ እንቅስቃሴውን በጋሃድ ወጥቶ ማሳየት ጥቁር ነጭ ሳይባል በጋራ የዚህ አገር ዜጎች ሚኒሶታ የተነሱት ህግ ተጥሷል፣ ህግ የተጣሰ ነው፣ ሰዎችን መግደል ማሰር አይቻልም፣ ህግ አይደለም በሚል ነው። ይሄ አንደኛው ስብዕና፣ ሁለተኛው የህግ የበላይነትን ይዞ ነው። አሁንም ሁለቱ ሰዎችም ከገደሉ በኋላ በቀል ሪቨንጅ አትውሰዱ፣ እኛ በህግ ነው የምንሄደው እያሉ ናቸው ያሉት። የሚኒሶታ ካንቲ የሚኒሶታ አገር ገዢው ከህዝብ ጋር በመቆም በመፋለም ላይ ያሉ ድርግቱ በጣም አሳዛኝ ነው። ምናልባት ባክፋይር የሚባልበት ሁኔታ ሁሉ እሱ አሁን ተጠቅሞ በዚህ ሰዓት ላይ እንዲህ አይነት ነገር አድርጌ ተበቀልኩት፣ አላማዬን ፈጸምኩት፣ ታዋቂ ሰው ሆኛለሁ የሚለው ነገር ለማድረግ ነው። ነገር ግን አሜሪካ የህግ ሀገር፣ በህግ ያለበት ሀገር፣ ህጉ ማንም ሰው ከህግ በላይ መሆን አይችልም የሚል ስለሆነ በዚህ መልክ ነው ህዝቡ አሁን እንግዲህ ተነስቷል። በዚህ ብርድ ላይ ለነዚህ ለሁለቱ ሰዎች ሞት ብቻ አይደለም አይሲ አሁን እየወሰደ ላለው እርምጃ ትክክል አይደለም። ሰዎች ባሉበት ሀገር ላይ ስብዕናቸው መከበር አለበት፣ ሰብአዊ መብታቸውን መደፈር የለበትም በሚል ነው መነሻውም ይሄ ነው። ስለዚህ እኛ የምንለው አለ ኢትዮጵያዊ የሆነ ከሀገራችን የወጣ ወንድሞች እህቶች በሚኒሶታም በሌላም ሀገር ላይ ያለው አሁን ያለው ነገር ያልፋል። ይሄ ነገር ነገ ሌላ ቀን ነውና ራሳችሁን ጠብቁ። አንዳንድ የሚያስፈልጋችሁ መረጃ ካሉ ስለዚህ አባይን አብይ ሸጠ ማለት አብይን ቢወገድ ከሀገር ቢጠፋ ምን ብል አብይ ምንም ማለት አይደለም። ግን አብይ መጥፎ ታሪክ ሰርቶብን ይሄዳል። ስለዚህ አብይ ከመፈረም ወደኋላ አይልም። አብይ ይፈርማል። አብይን የሚያውቁት ሰዎች ከአብይ ዙሪያ ላይ ያሉ የሚሰማ ሰዎች ካሉ እንዲያስጠነቅቁ ተገቢ ምክር እንዲሰጡ፣ ውሃ ጉዳይ ላይ የሰለጠኑ ወንድሞቻችን በዚህ ድርድር ላይ የነበሩ ሰዎች ወደኋላ ተመልሰው ይህንን ጉዳይ በደንብ እንዲያዩ ያስፈልጋል። ሌላው ገንዘብ ተወስዷል፣ ገንዘብ ከፍለናል፣ አባይን በእኛ ገንዘብ ነው የሰረነው እያለ ነው የዶናልድ ትራምፕ ደጋግሞ አባይን ለአባይ ፋይናንስ አድርገናል፣ አሜሪካ ነው ያ ፋይናንስ ያደረገች ይላል። ይሄ እውነት ነው ወይ? ይሄ ገንዘብ ተሰጥቷል ወይ? ገንዘቡን ማን ወሰደ? አብይ በተለመደው ሁኔታ ከኋላ ገንዘቡን ተቀብሎ ምንድነው ያደረገው? ተቀብሏል ወይ? ይሄ መገለጥና መታወቅ ያለበት ነው። ይሄንን ደግሞ እያንዳንዱ ኢትዮጵያዊ ተነጋግሮ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ከአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ እንደምሰነበቱ። እንግዲህ እርስዎ ባሉበት አካባቢን ጨምሮ ዋሽንግተን ዲሲና አካባቢው፣ ቨርጂኒያ፣ ሜሪላንድ የአየር ጸባዩን ተከትሎ እንግዲህ አስቸኳይ ጊዜ አዋጅ የታወጀበት ሁኔታ አለ። ዜጎች በአብዛኛው ከቤት የማይወጡበት ሂደት ነው ያለው። አየሩ ምን ይመስላል? እንኳን በድጋሚ ተገናኘን። እንግዲህ የወቅቱ ደግሞ ያልተጠበቀ የአየር ሁኔታ ብዙ ጊዜ እንዲህ ከባድ የቅዝቃዜ ወቅት አልፎ አልፎ የሚከሰትባቸው አሉ። ከነዛ አንዱ ነው ተብሏል። እንዴት ነው? እንዴት እያደረጋችሁ ነው? እንኳን በድጋሚ ተገናኘን። አመሰግናለሁ ሀብታሙ። አዎ ቅዝቃዜ በጣም አደገኛ ቅዝቃዜ እና በረዶ አደገኛ የሚባለው የሚያንሸራትት ስሊፕ የሚያደርግ በረዶ
የወረደ ነው ያለው። ሁለቱን ቀን ነገን ጨምሮ ሁለቱን ቀን ስቴት ኦፍ ኤመርጀንሲ አካባቢው በሙሉ ታውጇል። ሜሪላንድ፣ ቨርጂኒያ እና ዲሲ እና በዚህ ላይ ነን ያለ ነው። ከቤት አትውጡ ስለተባለን እንግዲህ ተሰብስበናል። እግዚአብሔር ይጠብቃችሁ። እንግዲህ ከልብ አመሰግናለሁ። ምናልባት በተለይ ኢሚግሬሽን ዘመቻውን እየተደረገ ያለው በተለይ ሚኒሶታ ላይ የሁለት አሜሪካውያን ዜጎች ህይወት አልፈዋል። በተለይ ትላንት የተፈጸመው እንግዲያ ተከትሎ ተቃውሞዎች አሁንም ቀጥለዋል። የተለያዩ አስተያየቶች እየተሰጡ ነው። የቀድሞ የአሜሪካ ፕሬዚዳንት፣ ምክትል ፕሬዚዳንት ካሚላ ሃሪስን ጨምሮ ድርጊቱን እያወገዙ እየተቃወሙ ያለበት ሂደት አለ። በኋላ ላይ ምናልባት እሱ ላይ እንመጣለን። እንግዲህ በኢትዮጵያ ጉዳይ በተለይ ግንቦት 24 ቀን 2018 ዓ.ም ሰባተኛ ዙር አገራዊ ምርጫ እናደርጋለን በሚል በአብይ አገዛዝ ቁጥጥር ስር ያለው ምርጫ ቦርድ ቀደም ሲል አሳውቋል። ያን ተከትሎ ደግሞ በዲጂታል የምርጫ የመራጮች ምዝገባ ሂደት አደርጋለሁ፣ እጩዎችን መዘግባለን የሚሉ የተለያዩ ቅድመ ሁኔታዎችን በማስቀመጥ በተለይ ደቡብ አካባቢ የፓርቲው አስቀድሞ ምርጫውን በበላይነት እንግዲህ ብልጽግና ምርጫውን መዝረፉን የሚያረጋግጡ መረጃዎች እየወጡ ነው። ፓርቲዎች የጋራ ተቃውሞ አቅርበዋል። በዚህ በተደበሰበሰ ሂደት ውስጥ ምርጫ ሊደረግ አይችልም፣ ምርጫው ሰላማዊና ዲሞክራሲያዊ ሊሆን አይችልም ብለው ተቃውሟቸውን አቅርበዋል። ሲጀመርስ እንደዚህ አይነት ምርጫ የሚደረግበት ሁኔታ ነበር ወይ? አሁን ይሄ አገዛዝ ባለ የሚለው አንድ ነገር ሆኖ የፓርቲዎቹን የጋራ ተቃውሞ እንዴት አገኙት? ስጋታቸውን ይጋራሉ ወይ? ሀብታሙ ታንኪዩ ስለ እድሉ። የሚገርም ነገር ነው። በመጀመሪያ በሀገሪቱ ላይ አሁን ያለው አስጨናቂ የሀገሪቱን ሁኔታ ማንሳቱ ተገቢ ነው ብዬ አስባለሁ። በዚህ ለምርጫ የተመቻቸ ሁኔታ ያለመኖሩን ለመግለጽ የሚያህል ሀገሪቱ በጦርነት ውስጥ ናት ያለችው። እርስ በርስ ጦርነት ውስጥ ወለጋ፣ ኦሮሚያ ውስጥ ያለው ጦርነት ወለጋን ጨምሮ እስከ አዲስ አበባ ዙሪያ ድረስ እየሄዱ እየመጡ እየተዋጉ የሚመለሱ የኦሮሞ ጦር የሚለው ኦላ የሚባለው ውጊያ ላይ ነው ያለው። እየማረከ ንብረት እየወሰደ ሰውን እያገተ እንደዚህ አይነት ነገር ላይ ነው ያለው። አማራ ክልል በቀጥታ ኮንቬንሽን ዋር የሚባለው ቀጥተኛ ጦርነት ውስጥ ገብተው ግንባር ለግንባር ገጥመው እየተዋጋ ነው ያለው። ትግራይ ለጦርነት ዝግጅት እያደረገ ነው። አፋሪም እንደዚሁ የአፋር ተቃዋሚ ከትግራይ ተቃዋሚ ጋራ የጋራ ጥምረት እያደረጉ ለጦርነት እየተዘጋጁ ነው ያለው እና ሰራዊታቸውን እያስጠጉ ነው ያለው። በአጠቃላይ በአገሪቱ ውስጥ ያለው ጦርነት ይህንን ሲመስል ህዝቡ ስደትና በተለያየ ሸራ መኖሪያ ውስጥ ክረምትና በጋውን የሚያሳልፍ ኢትዮጵያዊ በጭንቀት ላይ የሚበላውን የሚጠጣውን አጥተው መድኃኒት ሕክምና አጥተው መከራ ያለበት ሁኔታ ላይ ማህበራዊ ችግር ውስጥ የወደቀ የከተማ ህዝብ ባለበት ሁኔታ ላይ የሀገሪቱን ችግር ለማየት አይን የሌለው በዝርፊያና በአፈና ውስጥ ህዝብን በራሱ እንደገና እሱ ባዘጋጀው በአፈና መዋቅሮች በኮሬ ነገኛ በመሳሰሉት እንግዲህ እነዚህ ብዙ የአገዛዙ አፈና ድርጅቶች ያሉ በሶስት እና በአራት ስም የሚጠሩ የተለያዩ ያሉበት ሁኔታ በሀገሪቱ ላይ ያለ ምርጫ የሚባል ነገር ማሰቡ ሳይሆን ምርጫውን በጉልበት ልክ እንደነ ኮሬ ነገኛ በቀጥታ ምርጫውን ወስዳለው፣ ምርጫውን ከበር አድርጌ 5 ዓመት እቀጥላለሁኝ የሚል ነው። ይሄ ይሆናል ወይ የሚለውን መወሰን ነው። እንግዲህ በደቡብ በኩል ላይ ያለው ሁኔታ ከደቡብ ታማኝ ምንጮቻችን ጋር ብዙ ጊዜ ስለዚህ ስለ ምርጫ ሁኔታ እናነሳለን እና የሚነግሩን ምንድነው ምርጫውን ካርድ ካለኛ ለብልጽግና ካርድ መረጣችሁ በዚህ ምድር ላይ አትኖሩ የሚል ማስፈራሪያ ለህዝቡ የደቡብ ሁሉም የዚህ አዲሱ ክልል ያደረጓቸው የከፋፈሏቸው 3ቱ ነው 4ቱ ክልሎች በሙሉ በዚህ አይነት ሁኔታ ላይ ነን ያለነው የሚል ሁኔታ ተነስቷል። እንግዲህ 4ቱም ሲዳማ፣ ደቡብ እና ደቡብ ምዕራብ፣ ማዕከላዊ የሚባሉት በዚህ አይነት ሁኔታ ላይ ምርጫ ለኛ እኛን ካልመረጣችሁ ህዝቡን አትኖሩም የሚል ማስፈራሪያ ተሰጥቶናልና አማራጭ የለንም የሚል ነው። ይሄ ሁሉ የሚያሳየው ምርጫው ያለቀ ጉዳይ መሆኑን ነው የሚያሳየውና ይሄንን ማስቆም የሚቻልበት ሁኔታ ላይ በኋላ መነጋገሩ የተሻለ ነው። ምርጫ ያለቀ ጉዳይ ነው። እውነተኛ ምርጫ ይካሄዳል፣ ምርጫ ይኖራል ብሎ ማሰብ ከንቱነት ነው እና ያለው አማራጭ አብይን በኃይል ህዝቡ ማስወገድ ነው። ምርጫ ሰከንደሪ ነው ሀብታሙ። ምርጫውን ሳይሆን ፊት ለፊት ላይ መጋፈጥ የሚቻልበት ሁኔታ ላይ በሁሉም መቃጫ ህዝብ መነሳት መንቀሳቀስ እና እኔ ባልመርጥ አልኖርም ብሎ የፍርሃት ቆፈን ይዞት እንዳይቀመጥ ህዝቡ መንቀሳቀስ አለበት።
መነሳት አለበት። ህዝቡን ደግሞ ማስነሳት አለባቸው። አሁን መግለጫ ማውጣት ማንጋጋት ምንም ዋጋ የለውም። ፓርቲዎች መግለጫ አውጥተዋል። የራሱ ሰው እየተካነው እንደዚህ ዲጂታል እንደዚህ ምናምን ይሄ ምንም ምክንያት ሊሆን አይችልም። ይሄንን ካወቁ ህዝቡ የነሱን የሚመርጥና ህዝብ መካከል ነን ህዝቡ ያቀናል የሚሉ ከሆነ ህዝብን ማንቀሳቀስ ነው ትግል። እነ ማንዴላ እኮ ቀጥታ ከህዝብ ጋር ሆኖ ነው እስር ቤት ገብቶ መከራ እያየ ነው በእስር ቤት ሆኖ ሲቀሰቅስ ነው ያ ይሄ ዛሬ ለደቡብ አፍሪካ ሰላም የመጣው። ደቡብ አፍሪካ ሰው ኢትዮጵያውያን እና ሌሎችም ሀገር ህንድ ሳይቀር እንደ ስደተኛ ወደዛ ሄዶ ስራ የሚኖረው በሰላም የሚኖረው እነ ማንዴላ በታገሉ ትግል እኮ ነው። እነ ጋንዲ በታገሉት ነው ዴሞክራሲ የመጣው። ዛሬ ህንዶች በሰላም የሚኖሩትና ፊት ለፊት ላይ ተጋፍጦ ነው ከጠመንጃ ከታንክ ጋር ተጋፍጦ ነው። እና ፓርቲ መሆናቸውን ማሳየት ያለባቸው ይሄንን ሲያደርጉ ነው። ይሄንን ካላደረጉ መግለጫ ጋጋታ በየሳምንቱ ማውጣት ምንም ዋጋ የለውም። ይሄ ለመግለጫ የሚሰጡት ፊት ለፊት ላይ መምራት የማይችሉ ነገር ግን ህዝብን መቀስቀስ በሚችሉት አቋማቸውን የሚገልጹት ነው። መግለጫ ይሄንን ነው የሚያመለክተው። ህዝብ ጋር ካሉና ህዝብ የነሱ ደጋፊ ከሆነ ምን ያስፈራል? መታሰርስ አለ አይደለም እንዴ? መጋፈጥ አለ። ሲታሰር አይታሰርም ብሎ እኮ የሚከለክል ህዝብ ያስፈልጋል። ህዝብ ከሌላቸው ይታሰራል። ህዝብ ካለ ግን ከህዝብ ጋር ከቆመ ግን ያስፈራሉና ማስፈራት የሚችሉበትን ሁኔታ ማየት እንፈልጋለን። ይሄንን ማድረግ መቻል አለባቸው የሚል ግልጽ መልእክት አለኝ። ሀብታሙ ከልብ አመሰግናለሁ። እንግዲህ በአንድ በኩል ለምርጫ አስቻይ ሁኔታ የለም፣ ጦርነት አለ። የፖለቲካ አመለካከት ነጻ ሀሳባቸውን በማራመዳቸው ምክንያት በማንነታቸው በፖለቲካ አመለካከታቸው የታሰሩ በርካታ የፖለቲካና የህሊና እስረኞች ያሉ፣ ጋዜጠኞች፣ ምሁራን፣ የፖለቲካ ሰዎች ያሉበት ሂደት አለ። እንግዲህ የቀድሞው ሰላም ሚኒስትር ዴታ አቶ ታዬ ደንዳን ጨምሮ እነ መስከረም አበራ፣ እነ ዶክተር ወንደሰን አሰፋ፣ እነ አቶ ዮሐንስ ባለው እና አቶ ክርስቲያን ታደለን ጨምሮ እነ ዶክተር ካሳ ተሻገር፣ ሌሎችም እነ አቶ ታዲዮስ ታንቱ በርካታ የፖለቲካ እስረኞች አሉ። እነዚህ ባሉበት ሂደት ውስጥ ምርጫ ማድረግ የሚያስችል ሁኔታ የለም። ጦርነት ሳይቆም የእርስ በርስ ጦርነት ባለበት አገዛዙ ምርጫውን የሚፈልገው ህጋዊ ነኝ ተመርጫለሁ ብሎ ተመሳሳይ አፈናና ጫና ለማድረግ ነው እየተባለ ለዚህ መተባበር አያስፈልግም የሚል ጥሪ ይቀርባል። በአንድ በኩል እንግዲህ አሁን ወደ 8 የሚሆኑ ፓርቲዎች ናቸው። ከዛ ውስጥ አንዱ በተለይ ትብብር ለኢትዮጵያ ይባላል። የተለያዩ ፓርቲዎች ኢህአፓን ጨምሮ ያካተተ ነው። ህብር ኢትዮጵያ ዲሞክራሲ፣ መላው ኢትዮጵያ አንድነት ድርጅት፣ መያድ፣ ባልደራስ እውነተኛ ዲሞክራሲ ፓርቲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓና የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ፣ የወላይታ ብሔራዊ ንቅናቄ ወብን ናቸው። እንግዲህ ጥር 15 ቀን 2018 ዓ.ም ከትላንት በስቲያ ይህንን መግለጫ ያወጡት ምርጫው በዚህ ሂደት ውስጥ ዲሞክራሲያዊ ሊሆን አይችልም የሚል አቋም ይዘዋል እና የተደበሰበሰ መንገድ በዲጂታል እንመዘግባለን ነው የሚባለው። ከዚህ ቀደም እንግዲህ 6ኛው ሀገራዊ ምርጫ የተባለውን ተከትሎ ሌላው ቀርቶ ከኦሮሚያ ክልል በርከት ያሉ ካድሬዎችን አዲስ አበባ ማምጣት ሰዎች ሳያውቁ በቤት ቁጥራቸው በማስመዝገብ ምርጫውን እንዴት አድርገው አስቀድመው እንደዘረፉት የሚታወቅ ነው። ያ አሁን ደግሞ በዲጂታል እንመዘግባለን በሚል ሙሉ ለሙሉ በአገዛዙ ቁጥጥር ስር ባለ ምርጫ ቦርድ አማካኝነት እየተወሰደ ያለው እርምጃ ትክክል አይደለም፣ ህጋዊ አይደለም፣ በዚህ መንገድ ዲሞክራሲያዊ ምርጫ ሊመጣ አይችልም ይላሉና ይሄን ያሉ ፓርቲዎች ደግሞ ነገ በዚህ ምርጫ ውስጥ ደግሞ ተሳትፈው አንድም ሆነ 2 ወንበር እናገኛለን በሚል ለአገዛዙ አሟሟቂ ሆነው የሚቀጥሉበት ሂደት ሁለቱ አቋም አይጋጭም ወይ? እንደ መፍትሄስ አሁን ያነሷቸውን ጉዳዮች ለማድረግ በጋራ መቆም አያስፈልግም? ምሳሌ ኢህአፓ በቅርቡ ሰላማዊ ሰልፍ እጠራለሁ ብለዋል። የጋራ አቋም ካላቸውና በዚህ ጉዳይ ላይ ከተስማሙ ያንንም ሰልፍ በጋራ የማይጠሩበት ምክንያት ምንድን ነው ማለት ነው? ይሄ እሱ ነው አሁን ያለው ሁኔታ። በአጠቃላይ 2 መቀመጫ 1 መቀመጫ አገኙ፣ ተመረጡ አልተመረጡ እነሱን እዛ ላይ አብይ እኔን አይጋፉኝም ተግዳሮት አይሆንብኝም የሚላቸውን የፈለገውን ሰው ከተቃዋሚ ነው ብሎ ማምጣት ይችላል። ይሄንን ማድረግ የማጭበርበር አባት ስለሆነ ምንም እንትን የሚያደርግ ነገር የለም። ስለዚህ እሱ ላይ አይደለም ትኩረቱ። እነሱ የጋራ መግለጫ አውጥቷል። 11 የሆኑ 5 8 የሆኑ ተቃውሞ መግለጫ አውጥቷል። መግለጫቸው ስጋትን ነው ያመጡት፣ ስጋት እንጂ ውሳኔ አይደለም። ስጋት ውሳኔ ሊሆን አይችልም ፍጹም። ስለዚህ እንደማይሆን ያውቃል። አጨብጫቢ መሆናቸው ለወደፊት የሚታይ ይሆናል። ምርጫው እንዳይካሄድ ቅድም ባነሳዋቸው ነጥቦች ላይ ምርጫው እንዳይካሄድ ሰላማዊ ሰልፍ ማደረጉ፣ ህዝባዊ እንቅስቃሴ ድንገተኛ ህዝባዊ እንቅስቃሴ የሚያደርጉ በዋናነት እነሱ በጋራ ልክ አሁን እንደቆሙት በጋራ ቆመው አብረው ኢትዮጵያን ለማዳን ህዝቧን ለማዳን እና እንዳውም ደግሞ እነሱ አጋዥ የሚሆኑት ህዝባዊ እንቅስቃሴውን በገሃድ ወጥቶ ማሳየት ነው። ለህዝብ ጠቀሜታ ለአገሪቱም ለራሳቸው
ፓርቲ መሆናቸውን የሚያሳዩ የፖለቲካ ፓርቲዎች ተደብቆ ፖለቲካ ሰራለው ፖለቲካውን ተመርጬ ህዝብን እመራለሁ የሚሉ ከሆነ እኮ በፍርሃት በስርዓት ፍርሃት በተለያየ ምክንያት በኃይል በሚደረገው ነገር ላይ ካልተጋፈጡ ፈተናውን ያላለፈ ፓርቲ ነውና ህዝብን መምራት ሀገር መምራት አይችልም። ቁርጥ ያለ ነገር ይሄ ነው። ስለዚህ ፊት ለፊት ላይ ወጥተው መጋፈጥና ፓርቲ መሆናቸውን ማሳየት መቻል አለባቸው። ከኋላ ተቀምጦ ድሉ ቅርብ ከደረሰ በኋላ ብቅ ብለው የድል አጥቢያ መሆን ምንም ዋጋ የለውም። የድል አጥቢያ የሆኑ ነው። ድሮም ቢሆን ኢህአዴግ ሲመጣ ነው ፓርቲ ያለን እያለ ወያኔ አዲስ አበባ ከገባ በኋላ ነው ሄዶ ከነመለስ ጋር የተገናኙትና አብዛኞቹ ዛሬ ኢህአዴግ የሚባሉት። እንደዚህ አይነት ሁኔታ የድል አጥቢያ አሸናፊ ለመሆን የሚፈልጉ ከሆነ ያ የዘመን አልፏል። አሁን እንደሱ አይደለም። ትግሉ በቀጥታ መሳተፍን ይጠይቃል። በቀጥታ የትግሉ ህዝብ ከነሱ ጋር መኖሩን ማረጋገጥ መቻል አለበት። ከድርጅታቸው በፊት ህዝቡ የነሱ መሆኑን ህዝቡን በቁጥጥራቸው ስር ማድረጋቸውና የሚያደርጉትን ነገር ለህዝባቸው ማሳወቅ መቻል አለባቸው። እንቅስቃሴያቸውን ፖለቲካው ካልገባቸው በዚሁ መልክ ሊግለጽላቸው። ምክንያቱም መጀመሪያ ህዝቡ የነሱ ነው ወይ? ህዝቡን ተቆጣጥሯል ወይ? ህዝቡ ይሰማቸዋል ወይ? ህዝቡ ለነሱ ወገን ነው ወይ? ይሄ ከሆነ አሸናፊዎች ናቸው። መቼም ቢሆን እስራትም ላይገጥም ይችላል። በፍጹም እስራትም ወደ እነሱ ላይቀርብ ይችላል እና እነሱ አሁን ኮምፖርት ማድረግ የሚችሉት በየትኛው መንገድ ነው? ሰላማዊ በመግለጫ ነው ወይ? ይሄን ነገር ማስቆም የሚችሉት መታገል የሚችሉት በመግለጫ ከሆነ ዜሮ ነው። ምንም ዋጋ የለው። በመግለጫ አይደለም የሚሆነው። ስለዚህ ህዝቡ ነው። ህዝቡን ይይዟል ወይ? ህዝቡ በእነሱ ቁጥጥር ስር ካለ ማንን ለምንድን ነው የሚያስፈራው? ታንክስ ቢሆን ምንም ባንክም ቢሆን ምን ያስፈራ? ምንም የሚያስፈራ እኮ ነገር የለም። የፖለቲካ ድርጅት ህዝብ ካለው ህዝቡ ከጎኑ ካሰለፈ ማንንም መፍራት የለበትም። ህዝብ አለውና ደጀኑ ህዝቡ ነው። ያው ብዙ ምሳሌ መጥቀስ የሚቻል ነው። ህዝብ ከፓርቲዎቹ ጋር ካለ የሚያደርጉት እንቅስቃሴ ለነሱ ትልቁ ሚሳኤል ህዝብ ነው። ስለዚህ በእጁ ያለው ሚሳኤል መወርወር ብቻ ነው ያኔ ጠላት በሚመጣበት ጊዜ። ስለዚህ ህዝቡን መያዝ ነው። ህዝቡን ከወዲሁኑ ኮንቪንስ ማድረግ ነው። ከህዝብ ጋር መገናኘት መቻላቸው፣ ደጀን መያዛቸውን ይሄንን ካደረጉ የሚቀጥለው እነሱ የሚወስዱት አክሽን እኮ ምንም ፈቃድም የሚያስጠይቅ አይደለም እኮ። ፈቃድ መጠየቅ የለባቸው። ህዝባቸውን ይዞ አታደርግም ብሎ መከራከር ነው። ባዶ ከሆኑ ግን በወረቀት ላይ ይጨርሳሉ ማለት ይሄ ነው። ሀብታም እንግዲህ ያው ፓርቲዎችንም እንግዲህ በህዝቡም በኩል ያሉ ጥያቄዎች አሉ። መኖር አልቻልንም። በአንድ በኩል ኢኮኖሚያዊ ችግሩ ያው ጦርነት ባለበት ሀገር የእርስ በርስ ጦርነትን የሙጥኝ በማለት ስልጣኑን ለማስቀጠል እየተንቀሳቀሰ ያለው አገዛዝ በአንድም ሆነ በሌላ መንገድ የሀገሪቱን ኢኮኖሚ ደግሞ ቁልቁል እየመራ ያለበት ነው። ኢኮኖሚው እያደገ ነው። እንደውም በቀጣዩ ዓመት ከ10 በመቶ በላይ ያድጋል። አሁንም ኢኮኖሚያችን ተመንድጓል የሚል ሐሰተኛ ሪፖርት እየወጣ ያለበት ነው። ህዝቡም ራሱ እንግዲህ ተባብሮ የመቆም ጉዳይ የጥቂት ፓርቲዎች ብቻ ሳይሆን ህዝቡም ለመብቱ በጋራ የመቆም ጉዳይ አለ ወይ? እንግዲህ በብሔር በሃይማኖት የመከፋፈል ጉዳዮች የጤና ባለሙያዎች እንኳን አንድ ሆነው ለመቆም ሞከሩ። ሁለተኛ ዙር ግን ያንን መድገም አልተቻለም። አሁንም ተከፋፍለው እያለቀሱ ያለበት ሂደት አለ። መፍትሄ አላገኙም። ሌላውም የመንግስት ሰራተኛ መምህራንን ጨምሮ እንዲሁ በየቦታው ቅሬታ ያቀርባል፣ ፊርማ ይፈራረማል፣ ስራ አቆማለሁ ይላል። ግን ውጤት የመጣበት የለም። ህዝባዊ እንቅስቃሴ ህዝባዊ ንቅናቄ መፍጠር የተቻለበት ሂደት የለምና በዚህ ረገድ ህዝቡስ ከዚህ ድባቴ እንዴት መውጣት ይችላል? ፓርቲዎቹን ብቻ ተጠያቂ ማድረግ ይቻላል ወይ? በዋናነት ሀብታሙ በዋናነት ፓርቲዎቹ ናቸው። ቅድም ያነሳሁት ነጥብ ትልቅ ነጥብ ነው ብዬ አስባለሁ። ምክንያቱም ህዝብ ፓርቲ ሲቋቋም ከህዝብ ጋር ለህዝብ የሚቋቋመው ህዝብ አለ፣ አባላቱ አለ፣ ከስር ጀምሮ እስከ ላይ አመራር ድረስ ያለው የፓርቲ መዋቅር አለ። በመዋቅሩ መሰረት ደግሞ ወደ ፔኔትሬት አድርገው ወደ ፓብሊክ መግባት የሚችሉበት መንገድ ካላቸው ፓርቲው ታማኝነት አለው ማለት። ታማኝነት የሌለ ፓርቲ ከሆነ ህዝቡ በምን መንገድ ከነሱ ጋር ይገናኛል? ህዝቡ ኃላፊነቱን መወጣት አልቻለም። ምክንያቱም መሪ ይፈልጋል። የኢትዮጵያ ህዝብ ትልቁ የኢትዮጵያ ህዝብ ድክመት ይሄ ነው። በሌላ አባባል ማለት የሚቻለው ትተን በድክመት እንውሰደው። የኢትዮጵያ ህዝብ በጣም ደካማ ነው። ለመገዛት በጣም ምቹ ነው። ይሄ ጣሊያን፣ እንግሊዝ፣ አረመኒ ምናምን እነዚህ መቶ መክተን መልሰናል የሚሉት መሪዎቹ ስለመሯቸው ነው። መሪ ይፈልጋል። የኢትዮጵያ ህዝብ አንገት ቀርቅሮ እንደፈለገ እንደ ፍራሽ በላዩ ላይ ቢተኛ የማይንቀሳቀስ ነው። ያ እንደዚህ አይነቱን ማንቀሳቀስ የሚችለው የኢትዮጵያ ህዝብ የሚነሳው መሪው ከፊት የሚወጣው ተነስ የሚለውን መሪ የሚቀሰቅስን ይፈልጋል። ይሄ ነው። ሁለተኛ ይሄንን ስለሚያውቁ ወደ ስልጣን ላይ የወጡት ገዢዎች ሁል ጊዜ ይኮረኩሟቸዋል፣ ይረግጣሉ፣ ያስፈራሉ። ባይገድሉ የያዙትን መሳሪያ ያሳያሉ። በዚህ ገላለሁ እኔ ነገ አንተን በዚህ ገላለሁ ይኸውልህ እያሉ ያሳዩታል። ያንን ሲያይና ፈርቶ ከቤቱ አይወጣም። ልጆ
ልጆቹን ከቤት አፍኖ እኮ ሲወስዱ ምንም ማለት አይችሉም፣ ምንም አይሉም። ይሄ ከምን የመጣ ነው? ፍርሃት ነው። እንዲህ አይነት በፍርሃት ቆፈን ውስጥ ያለው ሰው አንድ ጊዜ ከተነሳ ወደ ላይ አይመለስም፣ ከትግሉ ወደኋላ አይመለስም፣ እስኪገባ ድረስ ፈሪ ነው። ስለዚህ ፈሪውን ይህንን ህዝብ ማነቃቃት የሚችለው ደግሞ መሪ ነው። መሪ ያስፈልጋል። እነዚህ አሁን 12 ፓርቲ 11 ፓርቲ አብሮ የሚነጋገሩ ከሆነ እነሱንና የእነሱን አመራር የሚያስፈራ ምክንያት ምንድን ነው? አደረጃጀትን እኮ ማሳመር እኔ በማውቀው መንገድ ይችላለሁ። እኛ ከዚህ ቀደም ባለው ልምድ መሰረት ፖለቲካ አሰራር ላይ እነ ዶክተር ታዬ ወልደ ሰማያት እኔ ባለበት ሙልጌታ ሉሌ ባለበት መዋቅር ሰርተናል። እንዴት አይነት መዋቅር እንደሰራን የመጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ 7 ድረስ መዋቅር ሰርተን የመጀመሪያው ቢከስም ሁለተኛው ይቀጥልና ተክቶ ይሰራል፣ ሶስተኛው ተክቶ ይሰራል፣ አራተኛው ተክቶ ይሰራል፣ 5 ላይ ሲደርስ ለገዢ ቡድን ወይም ለአምባገነኖች ማነቆ ይሆናል። ስለዚህ መዋቅሩን አሰራር የመዋቅር አሰራርን መጀመሪያ ማወቅ አንድ ድርጅት ሲቋቋም አወቃቀሩ ላይ ነው። ፖለቲካ ፓርቲ ወረቀት መውሰድና ስራ አስፈጻሚና ምክር ቤት ምናምን የሚባለው አይደለም። በውስጡ መሰራት ያለባቸው ኮሚቴዎችን በደንብ አድርጎ መዋቅር መስራት ነው። ከዛ ፔኔትሬት አድርጎ ወደ ህዝቡ ወደ ማህበረሰቡ መግባት ነው። በብሔር መከፋፈል፣ በጎሳ መከፋፈል ይሄ የገዢዎች ትልቁ መሳሪያ መሆኑ የታወቀ ነገር ነው። ሀብታሙ ይሄ ቆይቷል። እንዲህ አይነት አሰራር ከመጣ ብዙ ጊዜ በተለይ በወያኔ በደንብ ነው ይሄ መዋቅር የተሰራው እና ይህንን መዋቅር መበጣጠስ የሚችለው መዋቅሮቹን በሚችሉት እንትን ላይ ሰርተው ህዝቡን አፕሮች ያደርጉ። አሁን ባለው ሁኔታ ላይ ትግራይም ሆነ ኦሮሚያ የሚባሉት እነዚህ በገንዘብ እየተበተነላቸው አሮጊቶቹን እየሸመቱ ወጣት ህፃናት ልጆቹን ገንዘብ እየሰጡ መረጃ የሚያሰባስቧቸው መዋቅሩን መበጠስ የሚቻለው ዛሬ ያው ላይቀጥል ይችላል። ስለዚህ እሱን መቆራረጥ የሚቻለው ምን አድርጎ መሄድ እንዳለበት መስራት የሚችለው እሱ ከሱ በልጦ ነው መገኘት ያለበት። የፖለቲካ ፓርቲ በተለይ የትርፍ ጊዜ ስራ ከሆነ ልክ ነው። በትርፍ ጊዜ የሚሰራ ከሆነ ከህዝብ ጋር አይገናኝም፣ ስራ አለው፣ አስቸጋሪ ነገር ነው። ሙሉ ጊዜ ግን ፖለቲካን የሚሰራ ከሆነ ከህዝብ ጋር መገናኘት መቻል አለበት። ከሁሉም ብሔረሰብ ጋር መገናኘት፣ መጻጻፍ፣ መደዋወል፣ መነሳት መቻል አለበት። በዚህም በማድረጉ የሚታሰር ከሆነ ፖለቲከኛ ነውና የፖለቲካ ጥያቄ ተነስቶ ማሸነፊያ የትግሉ አቅጣጫ የሚቀጥለው ይቀጥላል ማለት ነው። የሚቀጥለው እንዲቀጥል መዋቅሩን ማሳመር። በዚህ አይነት ከሆነ ከህዝብ ጋር የመገናኘት ባህሪው ሰፊ ከሆነ እቅዱ፣ ፕላኑ፣ ፕሮጀክታቸው በጣም ጎበዝ ከሆነ በዚህ አይነት ሁኔታ ላይ ፖለቲካውን መስራት ይችላል። እንዲሁ ዝም ብሎ ምንድነው የምርጫ ቦርድ ሊቸንሳ ወለ ሰርቲፊኬት የሚቀበሉ ከሆነ በሰርቲፊኬት የሚኖሩ ከሆነ ከህዝብ ጋር አልተገናኙ ምርጫውንም ተወዳድሮ ማሸነፍ የሚያስችል ለነሱ ኦልተርናቲቭ የላቸው። ስለዚህ አሁን መሆን የሚችሉት ምንድነው? ኮምፕሊትሊ በቀጥታ ከህዝብ ጋር መገናኘት የሚችሉበትን ሜካኒዝምን መፍጠር ነው። እሱን ነው መፍጠር ያለባቸው። እሱን በቶሎ ከሰሩና ከህዝብ ጋር የህዝብን ብሶት የሚያነሱ ከሆነ የህዝብን ችግር የሚያነሱ ከሆነ በአደባባይ የህዝብን ችግር የሚበትኑ ከሆነ በተለያየ ሁኔታ ላይ ከህዝብ ጋር ተገናኝቷል ማለት ነው። ሰራዊታቸው ህዝብ ነው። ስለዚህ እሱ እንደውም በዚህ ዘመን እኮ ደግሞ ከኋላቸው ቅድም ያነሷቸው ኃይል አለ። ኃይል ሁሉ ለነሱ ደጀን አላቸው። ስለዚህ በዚህ አይነት ሁኔታ ላይ የሚያደርጉ ከሆነ ህዝብም ይነቃል፣ ከተኛበትም ይነሳል። ስሜት አለው። ቤት የፈረሰበት ኑሮ የጎደለበት በብዙ ሚሊዮን የሚቆጠር ህዝብ ነው ያለው። አዲስ አበባ ብቻ በቂው ነው ጥሩ እንቅስቃሴ ካለና ህዝባዊ እንቅስቃሴ ለማምጣት። ስለዚህ ይሄንን ማድረግ ያለባቸው። ሀብታም ከልብ አመሰግናለሁ። ሌላው እንግዲህ በተለይ በግድቡ ጉዳይ በፕሬዚዳንት ዶናልድ ትራምፕ አስተዳደር በኩል ወደ ግብጽ የተጻፈው ደብዳቤ ለኢትዮጵያ ግልባጭ የተደረገው አንዱ መነጋገሪያ ነበር። ይሄን ተከትሎ እንግዲህ የአሜሪካ ውጭ ጉዳይ ሚኒስትር ምክትል ሚኒስትሩ ክሪስቶፈር ላንዳ ወደ ኢትዮጵያ ጉዞ እንደሚያደርጉ ተገልጿል። አሁን መጓዛቸውም የተገለጸ ይመስለኛል። እንግዲህ ቀጣዮቹ ሂደት ምን ሊሆኑ ይችላሉ? በግብጽ ባለስልጣናት በኩል እየወጡ ያሉ መግለጫዎች አሉ። እንደውም ግድቡ በመገንባቱ ለደረሰብን ኪሳራ ውሃ ቀንሶብናል፣ ለዛ ኪሳራ ይከፈለን፣ ለእኛም ለሱዳንም መከፈል አለበት የሚል በግብጽ ውሃ ሀብት ሚኒስትር በኩል ያው የተለመደ የዲፕሎማሲ ጫና የመፍጠር እንቅስቃሴ ውስጥ አለ። ከዛ በኋላም ዳቮስ ስዊዘርላንድ በነበረው ስብሰባ ላይም በእርግጥ ከዚህ ቀደም እንዲህ አይነቱ መድረክ ላይ በፖለቲካ ጉዳያቸው ማንስማማ ቢሆንም ኢትዮጵያን ወክለው መሪዎች በመገኘት የተወሰነ ደረጃ የነበራቸውን ዲፕሎማሲ ተቀባይነት ሀገሪቱ የነበራት ዲፕሎማሲ ዋጋ በግልጽ የሚታይ ነበር። በአቶ ኃይለማርያምም ጊዜ ቀደም ሲል በነበረው በመለስ ጊዜም የተለይ ዓለም ኢኮኖሚ ፎረም ላይ የነበራቸው ሚናና ተግባር የሚታወቅ ነው። አሁን ከዛ ከተወሰነ ጊዜ በኋላ ኢትዮጵያ በቦታውም አልተገኘችም። ይሄ ባለበት እንግዲህ
አልሲሲና ፕሬዚዳንት ዶናልድ ትራምፕ ተገናኝተዋል። ምን ተወያዩ የሚለው አጠቃላይ ግድቡን በተመለከተ ሲነጋገሯቸው የነበሩ የአደባባይ የወጡት መረጃዎች ኢትዮጵያ ላይ ያለውን ዲፕሎማሲያዊ ጫና ያሳያል። ከዚህ ቀደም ደግሞ አብይ አህመድ ይዟቸው ከነበሩ አቋሞች አኳያ በእርግጥ አንዳንድ ማህበራዊ ሚዲያ ፈቀላጤዎቹ ለስልጣኑ ሲል የሰጠውን ሰጥቶ ስልጣኑን ማስቀጠል ይችላል በሚል አስቀድሞ ፓርቲው ሊናገር የሚፈልገውን ነገር እየተናገረ ያለበት ሂደት አለ። ሂደቱን እንዴት ነው የሚከታተሉት? ኢትዮጵያ አጣብቂኝ ዲፕሎማሲያዊ ጫና ውስጥ የገባች አገዛዙ ደግሞ ዝምታ መርጧልና ይሄ ሂደት ምን ያሳያል? ይሄ በጣም ኢትዮጵያውያን የሆነ ሁሉ በተለይ በዚህ በዳሙና በዚህ በኢትዮጵያ ሴኩሪቲ ጉዳይ ላይ በተለይ ባለፈው ሳምንት በግልጽ እኛ ከወራት ወደ አመታት በሚጠጋ ጊዜ ውስጥ ያገኘነው የአገሪቱ የሴኩሪቲ ሁኔታና የኢትዮጵያን ሰላምን በተመለከተ በምናደርገው እንቅስቃሴ ውስጥ ኢትዮጵያ ውስጥ ሽብርተኝነት ገብቷል። ሽብርተኛ ነው ይሄ መንግስት ሽብር እያካሄደ ነው፣ ሽብርተኛ ጋር ወገንተኝነት አለው እያለን ስናነሳና ስንነጋገር የነበርነው ጉዳይ ባለፈው ሳምንት የተነሳ ጉዳይ አለ። እዚህ ፑንትላንድ ላይ የተያዙት የሽብርተኛ የአልሻባብ አባላት በውጊያ ላይ የተገኙት የኦሮሞ የአይኤስ አባላት የኦሮሞ ተወላጆች በተለይ ስሙ የተጠራው በኢትዮጵያ ነው። እዚህ እንደሆነ ኢትዮጵያውያን ነው። ይሄ ደግሞ ለኢትዮጵያ በጣም አደገኛና ኢትዮጵያውያን ባለበት ሀገር ሁሉ ላይ ሽብርተኛ ተብሎ ስሙ የሚነሳ አገሪቱን በሽብር ውስጥ የከተተ ሁኔታ በግልጽ የሚታይ መሆኑንም አንስተናል። ከዚህ ጋር ሲሪየስ አድርገን የምንመለከተው ጉዳይ ቢኖር አባይ ነው። አባይ ግድቡን ሰውየው እንዴትም ይሁን በምን በሌላ መልክ እንውሰደው ኢትዮጵያን ለዚህ ያደረሱት እነሱ ቢሆኑ አባይን ለዘመናት አያቶቻችን ቅድመ አያቶቻችን ብዙ የደከሙበት አቅማቸው ተስፋ ቆርጠው ለትውልድ ትተናል እያሉ ሞቶ ያለበት ሁኔታ መሰረተ ድንጋይ ጥለው ብድርን እኛ እኔ በጥልቀት ነው ማቀው ብድርን በተመለከተ አባይን ለማሰራት የወርልድ ባንክን ጠይቀው ብድር የተከለከለ ብድር ተከልክሏል። እኔ እኛ በዚህ በወርልድ ባንክ ሲቪክ ሶሳይቲ ፎረም ላይ ይሄንን ጉዳይ ብዙ ጊዜ አንስተናልና ምንድነው ብድር የተከለከለ እና ተስፋ ቆርጦ እንዲተው በተለይ ግብጾች ያደረጉት ዲፕሎማሲ በዚህ በአባይ ጉዳይ ላይ ትልቅ ዲፕሎማሲ በወርልድ ባንክ በኩል ላይ አሜሪካኖቹን በማሳመን ኢሮፒያንን በማሳመን ኢትዮጵያን ባዶ ያደረጉበትና በአቶ መለስ ተስፋ አላለመቁረጥ አቶ መለስ ከሰራቸው ታላቅ ስራዎች ውስጥ አንዱ እሱ ነው። ህዝቡን አስተባብሮ መሰረተ ድንጋይ ጥለው ስራውን አስጀምሮ ሞቷል እና ኢትዮጵያውያን በዚያን ጊዜ ሁላችንም እንደምታውቀው እኔ ተቃዋሚ ቢሆንም አባይ በመገደቡ ምክንያት ሌሎችን አስተባብረን የመጀመሪያ ቦንድ ገዝተን ያስጀመርነው ግድብ ነው። እነ ብርሃኑ ነጋ ያኔ ከሶት ገንዘብ ከአሜሪካ ካለው ህዝብ እየተወሰደ ነው፣ ስለዚህ ህገወጥ ገንዘብ ከአሜሪካን እየወጣ ነው በሚል እነ ኢህአዴግን ከሰው በ3 ሚሊዮን 4 ሚሊዮን የሚያህል ብር ገንዘብ የዶላር አስጠጥቷል ቅጣት። ያንን አድርጎ ሄዶ ጊዜ ሰጥቶኛል ብሎ ደግሞ ግድቡ ሲመረቅ እንደ ባለውለታ እንደ ኢትዮጵያ ባለውለታ ግድቡ ላይ ሲገኝ ያማል። የሚያም ነገር ነው እነ ብርሃኑ ነጋ። ስለዚህ ምንድነው ለማለት የማመጣው አባይ ግድብ የተሰራው በማንም በምንም አይደለም። ንግግሩን የአቶ መለስን ንግግር ማምጣት ይቻላል። መሐንዲሱ እኛ፣ ፋይናንሱ እኛ በእኛ ግድባችን ብለው የተናገረበት ሁኔታ አለ። ገንዘቡን የግድቡ ገንዘብ ብድር ከወርልድ ባንክ ስለተከለከለ ነው ያንን ንግግር ያደረገው አቶ መለስ እና አስተባብረው የሄዱት አቶ መለስ እና አቶ ኃይለማርያም ደሳለኝ ናቸው። ይሄን ግድብ ከ72 ከሆነው 78 በላይ ካሰራ በኋላ ነው አቶ መለስ አቶ ኃይለማርያም ከስልጣን የለቀቀው እና ከዚህ በኋላ ያለው ኢንጂነር ስመኘው የተገደለው በዚህ በግድቡ ምክንያት ነው አብይ የገደለው። ስለዚህ እኛ የዚህ የግድቡ ጉዳይ ሲሪየስ አድርገን ነው የምንመለከተው። እያንዳንዷ እናት ከሰሞኑ አይ ነበረ ሽንኩርት ሽንኩርት የነገደች ከሻሸመኔ 1 ሚሊዮን ብር 1 ሚሊዮን 200 ምናምን ብር ከፍያለሁኝ ለግድቡ ስትል ሽንኩርት ነግዳ በሽንኩርት ንግድ ግድቡን ያሰራች ሴትዮ ምንድነው የምትለው? ስለዚህ አብይ አህመድ አጣብቀኝ ውስጥ ስላለ በዓለም ፖለቲካ ውስጥ የተጠላ ሰው ስለሆነ በአፍሪካ ፖለቲካ ውስጥ ከአፍሪካ ወንድሞች ጋራ በማጭበርበር በማታለል በውሸት የተጨበረበረ ግለሰብ ስለሆነ ሁሉም
የተፋው ያወጣው የሆነ የአፍሪካ ቀንድ አተራማሽ ሆኖ ስለተገኘ ከኋላው ያለው ጥላሸት ከባድ ስለሆነ ጥቁር ለብሶ ከኋላ ጥቁር ከፊት ነጭ ለብሶ የሚሄድ ስለሆነ አብይን በተመለከተ አብይ እንዲህ አይነት አማራጭና አስገዳጅ ሁኔታ ምናልባት በተለመደው ሁኔታ እኔ ይሄን ላይ ገንዘብ ሰጣለሁ ፈርምልን ብሎ ብል የሚፈርም ሰው ነው። ይሄ ግድብ አልቋል። አሁን ግድቡ ምንም ያህል ተርባይኑ ምንም ያህል ያምን ይበል እሱ አይደለም ግድቡ ውሃው ሞልቷል በቃ ብሏል። እና አሁን ፍርማ የሚያስፈልገው ውል የሚያስፈልገው እንደ ቀድሞ ጊዜ የእንግሊዝ አይነት የቅኝ ግዛት ዘመን ፍርማ አይነት ሊመጣ ነው። ያ ማለት ምን ማለት ነው? ኢትዮጵያ በወንዞቿ እንዳትጠቅም፣ ሌላ ግድብ እንዳይሰራ፣ ሌላ ለልማት ውሃ ምንም ሌላ እንዳይነካ፣ ይሄኛውን ግድብ ደግሞ በጋራ እናስተዳድር፣ ውሃ ምናልባት ቢያጥርብን ከዚህ ውሃ ለኛ ይለቀቅልን የሚል አይነቶቹ ናቸው የሚመጡት። የህግ ጥያቄ ነው ይሄ። በዚህ ህግ ውስጥ ከገባ አብኝ ውስጥ ኢትዮጵያ ገብታለች ማለት። የውሃው ባለቤት ኢትዮጵያዊ ነው። 80% የውሃው የአባይ ባለቤቶቹ ኢትዮጵያውያን ነን። እኛ ኢትዮጵያውያን ነን። ለውሃችን ዋጋ አልጠየቅንም። ግብፅን ዋጋ መጠየቅ ነበረብን። ሱዳንን ዋጋ መጠየቅ ነበረብን። ሱዳን እኮ ነዳጅ አለው። ነዳጁን እኮ ገዝተን ነው የምንወስደው። ማንም ሰው የነዳጁ ይገበናል በአካባቢ ላይ ነዳጅ ለኛ የለንም ብለን የተሟገትንበት ጊዜ የለም አልነበረም። ስለዚህ የራሳቸው አንጡራ ሀብት ነው፣ የራሳቸው ሪሶርስ ነው። ለኛ ደግሞ እግዚአብሔር የሰጠን ሪሶርሱ ውሃ ነው። ውሃ አለን። ውሃችን በአግባቡ አልተጠቀምንም፣ መጠቀም አለብን። ስለዚህ እኛ ምንም አይነት ፍርማ ቢደረግ ይሄ እኔና አሁን አንተ ለህዝብ የምንናገረው ነገር ሪካርድ ተደርጎ መቀመጥና ለልጅ መተላለፍ ያለበት ጉዳይ ነው። በጣም ቀላል ነገር አይደለም። ስለዚህ አባይን አብይ ሸጠ ማለት አብይን ቢወገድ ከሀገር ቢጠፋ ምን ብል አብይ ምንም ማለት አይደለም። ግን አብይ መጥፎ ታሪክ ሰርቶብን ይሄዳል። ስለዚህ አብይ ከመፈረም ወደኋላ አይልም። አብይ ይፈርማል። አብይን የሚያውቁት ሰዎች ከአብይ ዙሪያ ላይ ያሉ የሚሰማ ሰዎች ካሉ እንዲያስጠነቅቁ ተገቢ ምክር እንዲሰጡ፣ ውሃ ጉዳይ ላይ የሰለጠኑ ወንድሞቻችን በዚህ ድርድር ላይ የነበሩ ሰዎች ወደኋላ ተመልሰው ይህንን ጉዳይ በደንብ እንዲያዩ ያስፈልጋል። ሌላው ገንዘብ ተወስዷል፣ ገንዘብ ከፍለናል፣ አባይን በእኛ ገንዘብ ነው የሰረነው እያለ ነው የዶናልድ ትራምፕ ደጋግሞ አባይን ለአባይ ፋይናንስ አድርገናል፣ አሜሪካ ነው ያ ፋይናንስ ያደረገች ይላል። ይሄ እውነት ነው ወይ? ይሄ ገንዘብ ተሰጥቷል ወይ? ገንዘቡን ማን ወሰደ? አብይ በተለመደው ሁኔታ ከኋላ ገንዘቡን ተቀብሎ ምንድነው ያደረገው? ተቀብሏል ወይ? ይሄ መገለጥና መታወቅ ያለበት ነው። ይሄንን ደግሞ እያንዳንዱ ኢትዮጵያዊ ተነጋግሮ የራሱ የሆነ ውሳኔ ላይ መድረስ አለበት። ተጽዕኖ ያስፈልጋል። ትልቅ ተጽዕኖ በተለይ ዲያስፖራ ውጪ ያለው በህዝብ በኩል ላይ ትልቅ ዲያስፖራ አለ። የኢትዮጵያዊ ዲያስፖራ እንደ እስራኤል ዲያስፖራ ለሀገሩ መቆርቆር አለበት። ትልቁ መነቃነቅ አለበት። ስለዚህ ይሄ ነገር መቋጫው ማግኘት አለበትና በየጊዜው አንድ ነገር ስነሳ ካርድ እየተመዘዘ መመጣ መሆን የለበትም። ሀብታሙ ይሄ በግልጽ ከወዲሁ መታወቅ አለበት። ኢቭን እሱ ቀርቶ ፋኖቹም በውሃው ላይ ያለው ሀሳባቸውን በግልጽ መግለጽ አለባቸው። በዚህ በዳሙ ላይ ያለው በኢትዮጵያ ሪሶርስ ላይ ያለው ሁኔታ በግልጽ ማሳወቅ አለባቸው ብዬ አስባለሁ። ሀሳባቸውን በግልጽ ማምጣት መቻል አለባቸው። ነገ መንግስት መሆናቸው አይቀርም። ጣጣው በእነሱ ላይ በብዛት ይመጣል። ስለዚህ በግልጽ ይሄ ነገር መገለጥ አለበት። መከላከል አለብን። ሁላችንም መከላከል አለብን። ይሄንን ለማለት እወዳለሁ። ሀብታሙ ታንኪዩ። ከልብ አመሰግናለሁ። እንግዲህ ዶክተር ሸዋፈራው ጠቃቅሰውታል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ግድቡ ግብጽ ውስጥ ይመስላቸው እንደነበር ጭምር የተናገሩበት ሂደት አለ። ይህ እንግዲህ በዲፕሎማሲው መስክ መሰራት ያለበት ነገር ነው። በግብጽ በኩል የሚነሱት ጥያቄዎች የአባይ ግድብ የግብጽ ውሃ ማቆሪያ እንዲሆን ነው የተፈለገው። እነሱ የሚፈልጉት ውሃ መጠን እንዳይቀንስ፣ በተለይ ደግሞ ድርቅ በሚመጣ ጊዜ ሙሉ ለሙሉ ውሃ የሚፈልጉት ውሃ እንዲለቀቅላቸውና በኢትዮጵያ ሕዝብ የተገነባው ግድብ ብቻ ሳይሆን የኢትዮጵያ መብት የሆነው እንቅስቃሴ ሙሉ ለሙሉ የነሱ ጉዳይ አስፈጻሚና የአባይ ግድብ ማለት ኢትዮጵያ ውስጥ የተሰራ የግብጽ ግድብ ሆኖ እንዲያገለግል ነው የነሱ ፍላጎት። ይሄ በተደጋጋሚ ውድቅ ሲሆን ነበር። በተለይ የታችኛዎቹ ተፈሳስ አገሮች ያንን ስምምነት ወደ ጎን አድርገው በአቶ ኃይለማርያም ጊዜ አሁን የዓለም ጤና ድርጅት ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም ውጭ ጉዳይ ሚኒስትር በነበሩ ጊዜ ግብጽ፣ ሱዳንና ኢትዮጵያ የገቡበት አጣብቂኝ ስምምነትን በኋላ ይዞት የመጣው ጣጣ የሚታወቅ ነውና ከዛ አኳያ አሁን ባለው
ባለው ሂደት ውስጥ አብይ ምን አይነት ስራ ሊሰራ ይችላል የሚለውን ከዚህ ቀደም እንግዲህ ለአሜሪካ ስለላለው ለአሜሪካ ማላደርገው ነገር የለም ብሎ ለኒውዮርከር ጋዜጠኛ የተናገረ ነው። ይሄን በተመለከተ በዛ አካባቢ ያሉ ሰዎች የሀገራቸው በአንድም ሆነ በሌላ መንገድ ይሄ የፖለቲካ ስርዓት ይለወጣል፣ ያው ብዙ ምልክቶች እያየን ነው። ነገር ግን ይዞት የሚመጣው የስምምነት ጣጣ አገሪቱን ነገ ዋጋ እንዳያስከፍላት ነገሮችን በጥንቃቄ ማየት ይገባ ይሆናል። ሌላው በተለይ አንስተነዋል። ሰሞኑን እንግዲህ አየር ኃይል በዓልም በተመለከተ ትላንት አብይም ሲናገር የነበረው ነገር አለ። በእርግጥ በስፋት አንስተነዋል። ነገር ግን ወፍ አናስገባም የተባለበት የኢትዮጵያ አየር ክልል እየተጣሰ ሱዳን እንግዲህ የሱዳን መንግስት ተቃዋሚ በጀነራል አብዱራህማን የሚመራው የጀነራል ሐምዲ ደጋሎ ከአረብ ኤሚሬት ጋር ግንባር ፈጥሮ ቤንሻንጉል ውስጥ ያቋቋመው ወታደራዊ ማሰልጠኛ ላይ የሱዳን አየር ኃይል ጥቃት የሰነዘረበት አለ። የጀነራል አልቡርሃን የሱዳን ህጋዊ መንግስት የሚባለው ማለት ነው። ይሄ ሁሉ በሆነበት ሁኔታ ውስጥ እንግዲህ ስለ አየር ኃይል መሰልጠን እየተነገረ ነው። ባለፉት 7 ዓመታት በላይ እንግዲህ አብይ አህመድ ከመጣ ጀምሮ አየር ኃይል በእርግጥ ለኢትዮጵያ ሉዓላዊነትና ለኢትዮጵያ ህዝብ ደህንነት ነው ወይ ሲሰራ የነበረው የሚለውን ነገር በአደባባይ ምን ሲያደርግ እንደነበር ወደ ጎን በማድረግ ልክ ለህዝብ ደህንነት ሲባል ይሄን ሁሉ የጦር መሳሪያ እንደሰበሰበው አድርገው እያወሩ ነውና ኢትዮጵያን እያፈረሱ ለኢትዮጵያ ደህንነት እንከላከላለን፣ የኢትዮጵያን አየር ማንም ዝር አይልበትም፣ ወፍ አያልፍም የሚባልበት ነው ወይ? ሰዎቹ ሀብታሙ የአስተሳሰብ የአመለካከት ድሃ ናቸው። የሰዎቹን ሁኔታ ሰዎቹ ማን ናቸው የሚለው መጀመሪያ መገምገም አስፈላጊ ነው። እነዚህ ሰዎች ከአብይ ጀምረ ወደ ታች ያሉትን በሙሉ ብታያቸው ጋንግስተር ናቸው። የሚያደርጉት በገዛ አገሪ ላይ እገታ፣ አግቶ ገንዘብ መጠየቅ፣ ሽብርተኝነትን ማስፋፋት፣ ይሄ የአንድ ሀገር የመንግስት ባህሪ አይደለም። መንግስት የሚባለው የሚሰራው ስራ አይደለም። ይሄ መንግስትነትን ወደ ውንብድና የለወጠ መንግስታዊ ውንብድና፣ መንግስታዊ ሽብርተኛ ስፖንሰር የሚያደርጉት ነገር ሁሉ ወንጀልን ነው። ወንጀልን መንግስት ስፖንሰር እያደረገ ነው ያለው። ይሄ ነው ለተቃውሟችንም ለትግላችንም ትልቁ መነሳ የሆነው ይሄ ነው። ዜጎችን የሚገድል ዜጎችን የሚያፍን ዜጎቹን ያለ አግባብ ቅድም አንተ ያነሳቸው ሰዎች ተናገሩ፣ ጻፉ፣ ተቃወሙኝ ብሎ በወንጀል የሚከስ ጋንግስተር ነው። እነዚህ ጋንግስተሮች ናቸው በሙሉ። ስለዚህ የአስተሳሰብ ድህነት አለ፣ የብቃት ችግር አለ፣ የችሎታ ሁኔታ አለ። ብዙዎቹ ከምንም ተነስተው ምንም ውስጥ ያልነበሩ ሰዎች መንግስታዊ መዋቅር ውስጥ ሄዶ ነው የጠለቁ። ትልቅ ከፍተኛ የመንግስት እንትን ውስጥ ስለገቡ የሚያደርጉትን አንድ ምሳሌ ልንገር። ሬስቶራንት ምግብ ልንበላ ኢትዮጵያ ውስጥ አንድ ሬስቶራንት ውስጥ ገባል እና እዛ እያለን የጊዜ ሰዎች ገቡ እና ቀን ነው ምሳ ሰዓት እና ከጎናችን ባለው መቀመጫ ላይ ተቀምጠው 4 ናቸው። ምግብ አዘው መጠጥ አምጭልን አሏት። ምንድነው? ውስኪ አምጭልን አሉ። በመለኪያ በጠርሙስ አለችው። በጠርሙስ ስለዋት አንድ ጠርሙስ አመጣ ከፈተች። እንዴት አንድ ጠርሙስ ለ4 ሰው ታመጫለሽ? ለእያንዳንዳችን ነው። ለአማራ ወይ ለትግሬ ቢሆን ለእያንዳንዱ ነው የምታመጭ። እኛን እንዴት እንደዚህ በዚህ አይነት ያለሽ አሉ። በጣም የሚገርም ታሪክ ነው። እና ይሄ አሁን ለአማራ እና ትግሬ ሌላው አንድ ጠርሙስ ውስኪ ይጠጣል እንዴ? እና እስከዚህ ድረስ ያሉ ሰዎች ናቸው። እነዚህ ናቸው የስልጣን ላይ የደረሱ እንደዚህ አይነት ሰዎች ናቸው። ስለዚህ የሚያዩት በዚህ ልክ ነው። ለትግሬ እንደዚህ ብለሽ ለአማራ እንዲሆነሽ የሚሉት ነው። አማራ እንዲሆኑ አድርጓል፣ ትግሬ እንዲሆኑ አድርጓል ብሎ ነው በምሳሌነት የሚጠቀሙት የማያውቁትን ማለት። እነዚህ ናቸው ለስልጣን የሄዱት። ስለዚህ አብይ አህመድ አንተ ላነሳው እነዚህ ሰዎች የሀገሪቱ እንትን ይሰማቸዋል ወይ? የሚሰማቸው ናቸው ወይ? በምንም አይነት ነገር ላይ ሪስፖንሲቢሊቲ የላቸውም። አካውንታቢሊቲ የሚባል ነገር አያውቁትም። ጋንግስተሮች ናቸው፣ ነፍሰ ገዳዮች ናቸው፣ ቀመኞች ናቸው፣ አጋቾች ናቸው። ሰራዊትን በዚህ ልክ ነው ያሰለጠኑት። የጦር መሳሪያ ይዘው አምጥቶ በጦር መሳሪያ ነው ልዩ ጦር መሳሪያ አምጥቶ ነው በዛ ነው የሚመኩት። የኢትዮጵያ አየር ኃይል እኛ በምናውቃቸው ነገር እነ ፋንታ በላይን የመሳሰለ በእንግሊዝ፣ በእስራኤል፣ በአሜሪካ የሰለጠኑ የበረራ ክንፍ ያላቸው እነዚህ እነ ፋንታ በላይ፣ እነ አማሃ ደስታ፣ እነ ኮሎኔል ለገሰ፣ ጀነራል ለገሰ ሶማሊያን የዚያድ ባሬን ሰራዊት ያርበደበደ እነ ሻቢያ ቅርብ ጊዜ የገደለው የበየነ ጴጥሮስ በዛብህ ጴጥሮስ የበየነ ወንድም እንደነዚህ አይነት አብራሪዎች የነበሯት የኢትዮጵያ አየር ኃይል ከዛም በፊት
የነበሩ አብራሪዎች ከነሱ በፊት የነበሩ በዚህ ልክ የሚጠቀሱ ብዙዎች ያሉበት ሀገር ነው የኢትዮጵያ አየር ኃይል። እንዲሁ ዝም ብሎ ፍየል እየታረደ ቅዳሜ ውስኪ እየተጫነ ትግሬና አማራ እንደዚህ አድርጋቸዋል እኛም እንደዚህ እንሆናለን እያሉ የሚያደርጉ ሰዎች ያሉበት አየር ኃይል ዛሬ ዝምብና ትንኝ እንኳን እናያለን እያሉ የሚመቱት ማንን ነው? የገዛ ወንድሞቻቸው የገዛ ህዝብን በራሱ መሳሪያ በራሱ መሳሪያ በገንዘብ የተገዛ መሳሪያ የራሱን ገበሬ የሚገድል ትንኝ የሚለው ነገር ለኢትዮጵያ ይሄ ቀልድ ነው። ለህዝብ ቀልድ ነው። በህዝብ ላይ ማሾፍ ነው። ይሄ በድሮን የሚገደለው ድሮንን ማብረር ስላልቻሉ አይደለም። የድሮንን ሲስተም ስላልቻሉ ከኤሚሬቶቹ እኮ መጥቶ ናቸው። ከሌላው ኤሚሬት ማነው ከቻይና መጥቶ ነው። ከናይጄሪያ መጥቶ ነው። በአውሮፕላኖች ሪሞት የሚያደርጓቸው ቦታው የማያውቁ እያንዳንዱ ቤት ላይ አሉ። አማራ ክልል ላይ በለቅሶ ላይ ባለው በሰርግ ላይ ባለው ህዝብ ተገኘ እያሉ የሚወረውሩትና እነ ተርክሽ ናቸው። ከዚህ መጥቶ ነው አብራሪዎቹ እና የተኛው አብራሪ ለበት እኔኝ ነው የሚለው እና ከአሜሪካና ከራሽያ ከመሳሰሉት እንትኖች የገዙትን የኮንትሮባንድ መሳሪያ ጀቶቹን የስንት ዓመት ያገለገለ አሮጌ ጀት እየገዙ በህዝብ ላይ የሚወረውሩት ትንኝ አያልፍም ስል አብይ አህመድ የሚያውቀው ያንን ያህል ልክ ነው። ሰው በልክ ነው የምነጋገረው። ሰው የሚያውቀው ነው የሚናገረው። የማያውቀውን አይናገርም። ዝም ብሎ ተረት ማውራት ዋጋ የለው። ዝም ብሎ ያልሆነ ተረት ያልሆነ ቀልድ ያልሆነ በቃ እንትን የሚያደርግ ግለሰብ ነውና ያለውን እኔ ሰውየውን ገና ሳየው ያቅለሸልሸኛል። አፍርበታለሁ። በኢትዮጵያ መንግስት ስልጣን ላይ አፍርበታለሁ። በኢትዮጵያዊነት አፍራለሁ። በአብይ ምክንያት ያሳፍራል። በእኔ በኩል ያሳፍራል። የሌሎቹን አላቅ እኔ አፍራለሁ። ገና እሱ ስመጣ ሽምቅቅ ነው የሚያደርገኝ። ስለዚህ አላየውም አብይን። ስለዚህ የምናገረው የሚያውቀውን አይደለም የማያውቀው ነው የሚያወራው። የበቀለበት ነው ቦታውን መንገር አልፈልግም። እሱ የበቀለበትን ቦታ የወጣበት ቦታ ከማን ልጅ እንደሆነ አላወራም። አይመጥንምና ኢትዮጵያን የማይመጥን ነውና የሆነ ሆኗል። ስለዚህ አሁን መታገል ነው እሱ የሚለው ለኢትዮጵያ ግን ባልኩት መልክ ነውና ታንኪዩ ከልብ አመሰግናለሁ። ሌላው እንግዲህ በአሜሪካ የተካሄደ ያለው ኢሚግሬሽን ዘመቻ ያው ህገወጥ ስደተኞችን በተለያየ ደረጃ የስደት ጉዳያቸውን እየተከታተሉ ያሉ ወገኖችን ለማባረር በሚል የተጀመረው ዘመቻ ተከትሎ በተለይ የዘመቻው እርምጃ የዜጎችን ህግና መብት ያከበረ አይደለም የሚል ሰፊ ተቃውሞ እየተደረገ ነው። ይህንን ተቃውሞ መሰረት አድርጎ ለሰላማዊ ተቃውሞ የወጡ ሰዎች ሁለት ሰዎች አሜሪካውያን ዜጎች ነጮች ሚኒሶታ ውስጥ ተገድለዋል። በእርግጥ በትላንትናው ዕለት እንግዲህ ወታደሮች የሚታከሙበት ሆስፒታል ውስጥ የጽኑ ህሙማን ክፍል ነርስ የሆነ የ37 ዓመት አሌክስ የተባለው ሰው እንግዲህ አንዲት ሴት ላይ በሰልፍ ላይ በነበረች ወቅት የሚፈጸመውን ድርጊት ለመቃወም ያደረገውን እንቅስቃሴ ተከትሎ ያው በአይኑ ላይ የፔፐር ስፕሬይ ሲረጩ ይታያል። ከዛ በኋላ ወደ መሬት ከሄደ በኋላ ያው በግዛቱ ህግ ይፈቀዳል የመሳሪያ ይዞ መንቀሳቀስ። መሳሪያው በቦርሳ ውስጥ ነበር። ከዛ እንግዲህ መሳሪያው ከተለየ በኋላ እንግዲህ የግድያ እርምጃ ተወስዶበታል። ያ እርምጃ ቁጣ የቀሰቀሰበት ሂደት አለ። ነገር ግን ከዛ ቀን በፊትም በሚኒሶታ እየተካሄደ ያለው ተቃውሞ አሜሪካውያን ዜጎች ጭምር እንግዲህ በአብዛኛው ሶማሌ ማህበረሰብ ላይ አነጣጥሮ የተጀመረ ዘመቻ ነበር። ነገር ግን ዘመቻው በሁሉም ላይ ደረጃ በደረጃ አይቀርም በሚል ዜጎች ጭምር አደባባይ ወጥተው እየተቃውሞ ያለበት ነው። ህይወት መስዋዕትነት ጭምር እየከፈሉ ነው። ከሌ ከዚህ ነው የመጣው፣ ከሌ ከዚህ ነው የመጣው፣ እኔ ነጭ ነኝ፣ ከሌ ጥቁር ነው ሳይባል ነው በአንድ ላይ ተቃውሞ በዛ ደረጃ እንግዲህ ከትላንት በስቲያ በተለይ በርካታ ድርጅቶች ተዘግተው የሃይማኖት አባቶች በጋራ ቆመው ተቃውሞ ጠርተው ወደ አየር ማረፊያ ጭምር ሄደው ለምን አገልግሎት ትሰጣላችሁ የሚል የሃይማኖት አባቶች ተቃውሞ አቅርበው እስከ መታሰር የደረሱበት ህዝቡም ደግሞ እንደዛ አስቸጋሪ ቅዝቃዜ ባለበት በዛ ቁር ወጥቶ ደግሞ ተቃውሞውን ያሰማበት ሂደት አለና ያ የሚታይ እንቅስቃሴ ከኢሚግሬሽን ዘመቻው ጀምሮ እኛስ ሌላውን ቦታ ያለው ነገ ከነጎዲያ ምን እንደሚፈጠር አይታወቅምና ከዚህ ሂደት ምን እንማራለን? ለመብት መቆም የከሌ ሳይባል ህግና ስርዓት ሲጣስ አንድ ላይ የመቆም ነገር አንድ ላይ አቤት የማለት ነገር አለ። በእርግጥ በባለስልጣናቱ በኩል ሽጉጥ መያዙን ሁለት ጥይት ጎርሶ እንደነበር ሽጉጡና ገዳዩ ለህይወቱ ስለሰጋ ነው የሚል አዲስ ትርክት ለመፍጠር ተሞክሯል። ይሄን በተቃራኒ ግን የሚወጡ ቪዲዮዎች ማስረጃዎች ደግሞ ያንን የሚያሳዩ አለመሆናቸው እየተነገረ ነውና የኢሚግሬሽን ዘመቻውና በሚኒሶታ በተለይ የህይወት መስዋዕትነት እያስከፈለ ያለውን ተቃውሞ ጭምር እንዴት ነው እየተከታተሉ ያለው? አዎ እያየሁት ነው።
ሀብታሙ መቼም በአንድ ትልቅ ሀገር ላይ ብዙዎቻችን የሀገራችን ስርዓት መንግስት ነን የመንግስት ሆነናል የሚሉ ሰዎች ዜጎችን በማፈናቸው የመኖር መብት ሲከለክሉ ሽሽት የጀመረን ሁላችንም ወደ ስደት መተው ነው። ግማሹን ደግሞ ከ30 ዓመት ወዲህ በተደረገው የዚህ የዲቪ ሎተሪ የአሜሪካ ነዋሪነት እድል አግኝተው ለመኖር ለስራ ኑሮውንም እግዚአብሔር ረድቶናል የሚል የመጡ ሰዎች ናቸው። እንግዲህ ዲቪ ሎተሪ በተለይ በአብዛኛው ከዓለም ዙሪያ ሁሉ ነው የሚያመጣው። አንዱ በዛ ነው፣ ሌላው በስደት ነው። እንግዲህ በእግር በሜክሲኮ አገር አቋርጦ ከተለያዩ አፍሪካ ሀገሮች ከተለያዩ ሌሎችም ሀገሮች በራሱ ሜክሲኮን እንደዛ የሚገቡ ናቸው በብዛት የአሜሪካን የሞሉት። አሜሪካ በጣም ሰፊና ትልቅ ሀገር ስለሆነ የስራ እድል፣ የመኖር መብት፣ ስብዕና እነዚህ በህግ የተደነገገ የሰው ልጅ መብት መጠበቅ እንደዚህ አይነት ሁኔታ ስላለ ነው። የህግ የበላይነት ያለበት ሀገር ስለሆነ ነው ሰው አገሩን ጠልቶ አገሩን ጥሎ የሚወጣበት ምክንያት በገዢዎች ታላቅ ግፊት ነው እና እንግዲህ በዚህ አይነት የመጣ ህዝብ ነው። አብዛኞቹ ደግሞ የዜግነት የአገሪቱ ዜግነት ተቀብለው አገሪቱን ህግ አክብሮ ሰርቶ የሚኖሩትን ነው። ይህ ሰውዬ አሁን ስልጣን ላይ ከመጣ በኋላ ከመምጣቱም በፊት ይህንን እንደሚያደርግ ተናግሮ ነበር። አስወጣለሁኝ የሚል የዘረኝነት ችግር ያለበት ሰው ነው። ነጭና ጥቁርን ሌሎችንም ከለራቸው ቢጫ የሆነ በእኛ አገር ላይ ቀይ የሚባለው አጠራር ያላቸው ከለሮች ፍጹም ነጭ ያልሆነ በምድሪቱ ላይ እንዳይኖር የሚያደርግ ግለሰብ ነው። ይሄ ጊዜያዊ የፕሬዝዳንቱ የግሉ ኤክስኪዩቲቭ ኦርደር የሚባለው የራሱ ስልጣን ነው። በህግ ያልተደነገገ በዚህ በኮንግሬስ በፓርላማ ያልጸደቀ በሴኔት ያልታየ ህግ ነው። ያንን ህግ ሽሮ ነው እሱ የሄደው። እሱን እንግዲህ ህግ በሚፈቅደው መሰረት አገሪቱ ህግ አላት፣ የህግ መዋቅር አለ። ከጊዜ በኋላ የሚታይ ይሆናል። ነገር ግን በዜጎች ላይ በህዝብ ላይ አገሪቱ ላይ ያለው ማንኛውም ዜጋ በህግ ነው ወንጀለኛ ከሆነ ያለ አግባብ ያለ ስራ ፍቃድ የመኖሪያ ፍቃድ ተከልክለው ተገቢ አይደለም አላመንኩበትም ወደ ሀገሪ ተመለስ ብለው ያደረገ ከሆነ በህግ ነው የሚሆነው። የሚታሰረው ይታሰራል፣ ይመለሳል እንጂ በአፈሳ በዚህ አይነት ሁኔታ ያገኘውን ሁሉ መንገድ ላይ መኪና አስቆሞ ቤት እየገባ እየፈተሸ እናትና ልጅ የ5 ዓመት ህፃን ልጅ ሳይቀር ነው ሰሞኑን አፍኖ እንትን ያደረጉት። እንዲህ አይነት ነገር የሚደረገው በተለይም ትኩረቱ ከሌላ ሁሉም ቦታ ላይ አለ፣ በሁሉም ስቴቶች ላይ አለ። ነገር ግን ሚኒሶታ ላይ ትኩረት ያደረጉት የሶማሊያ ማህበረሰብ አንድ የኮንግረስ አባል የሆነች ሴት ቻሌንጅ በማድረጉ ነው ሰውየውን እና ይሄንን ስላልወደደ ዘሮቹን በሙሉ ከነሱ ጋር ያለው በሙሉ እናጣጥፋለሁ በሚል ነው። ያልሆነ ነገር የገንዘብ የምናምን የተለያየ እያለ ወንጀል ሁሉ በላያቸው ላይ ከምሮ የሚያደርገው ነው። እንግዲህ ትክክል ያለ መሆኑን የአገሪቱ ዜጋ ነጮቹ ጭምር ጥቁር ነጭ ሳይባል በጋራ የዚህ አገር ዜጎች ሚኒሶታ የተነሱት ህግ ተጥሷል፣ ህግ የተጣሰ ነው፣ ሰዎችን መግደል ማሰር አይቻልም፣ ህግ አይደለም በሚል ነው። ይሄ አንደኛው ስብዕና፣ ሁለተኛው የህግ የበላይነትን ይዞ ነው። አሁንም ሁለቱ ሰዎችም ከገደሉ በኋላ በቀል ሪቨንጅ አትውሰዱ፣ እኛ በህግ ነው የምንሄደው እያሉ ናቸው ያሉት። የሚኒሶታ ካንቲ የሚኒሶታ አገር ገዢው ከህዝብ ጋር በመቆም በመፋለም ላይ ያሉ ድርጊቱ በጣም አሳዛኝ ነው። ምናልባት ባክፋይር የሚባልበት ሁኔታ ሁሉ እሱ አሁን ተጠቅሞ በዚህ ሰዓት ላይ እንዲህ አይነት ነገር አድርጌ ተበቀልኩት፣ አላማዬን ፈጸምኩት፣ ታዋቂ ሰው ሆኛለሁ የሚለው ነገር ለማድረግ ነው። ነገር ግን አሜሪካ የህግ ሀገር፣ በህግ ያለበት ሀገር፣ በህግ ነው የሚተዳደረው። ሁሉ ከፕሬዝዳንቱ ጀምሮ ሁሉም ማንም ከሁሉም በላይ በህገ መንግስት ላይ የተደነገገው የመጀመሪያው አሜንድመንት የሚባለው ሰዎች የመናገር የመጻፍ ነጻነት ያለበት ነው፣ የመኖር ነጻነት ያለበት ነውና ስለዚህ ህጉ ማንም ሰው ከህግ በላይ መሆን አይችልም የሚል ስለሆነ
በዚህ መልክ ነው ህዝቡ አሁን እንግዲህ ተነስቷል። በዚህ ብርድ ላይ ለነዚህ ለሁለቱ ሰዎች ሞት ብቻ አይደለም አይሲ አሁን እየወሰደ ላለው እርምጃ ትክክል አይደለም። ሰዎች ባሉበት ሀገር ላይ ስብዕናቸው መከበር አለበት፣ ሰብአዊ መብታቸውን መደፈር የለበትም በሚል ነው መነሻውም ይሄ ነው። ስለዚህ እኛ የምንለው አለ ኢትዮጵያዊ የሆነ ከሀገራችን የወጣ ወንድሞች እህቶች በሚኒሶታም በሌላም ሀገር ላይ ያለው አሁን ያለው ነገር ያልፋል። ይሄ ነገር ያልፍ ነገ ሌላ ቀን ነውና ራሳችሁን ጠብቁ። አንዳንድ የሚያስፈልጋችሁ መረጃ ካሉ የሚፈልጉት ነገር አስፈላጊ መረጃዎች አሉን እንበትንላችኋለን፣ እንልክላችኋለን፣ ጠይቁን፣ እንሰጣለን። መንግስትን እንዴት አድርጋችሁ እነዚህን መከላከል እንደሚችሉ አለን እንሰጣችኋለን። እና እናንተ ወረቀት የሌላቸው ወረቀት ኖሯችሁ በሌላ ችግር ላይ ያላችሁ ለጊዜው በቤታችሁ ራሳችሁን ሰውሩ። ይሄ ጊዜ እስኪያልፍ ድረስ ያልፋል። ስለዚህ ትግሉን የሚቀላቀለው ህዝብ ሲቲዝን የዚህ ሀገር ዜጋ የሆነ ሁሉም ዜግነት የሌለ ሰው በሰላማዊ ሰልፍ ላይ በምናምን ላይ ባይገኝ እኔ መክራለሁ፣ በግሪን ካርድም ላይ ቢሆን። ስለዚህ ግሪን ካርድ አሁን ምንም አይደለም። ስለዚህ ሲቲዝን የሆነው ሰላማዊ ሰልፍ ላይ አብሮ መሰለፍ ይችላል፣ መከላከል ይችላል። እና በዚህ አይነት ሁኔታ ላይ እነዚህ የዚህ አገር ሰዎች የሚያደርጉት እንቅስቃሴ አላሉ። የዚህ ብሔር የዚህ ጥቁር ቀይ ምናምን ህንዳዊ አላሉም፣ ኢትዮጵያዊ ሳይሉ ሶማሊያዊ ሳይሉ ለበስብዕና የቆሙት መሆናቸው ለዓለም ማስተማሪያ ነው። ይሄንን መማር መቻል አለብን። እነዚህ አንድ ወንድና አንድ ሴት ሁለቱ ነጮች ናቸው፣ ህይወታቸውን ያጡ። እነዚህ ለስብዕና ለሰው ልጅ መብት ነው የቆሙት የተከራከሩት። ለምን የሚል ጥያቄ ያነሳቸው። ጉዳዩ የነሱ ሆኖ አይደለም፣ ግን እነሱ እንደራሳቸው አድርገው ወስደው ነው ህይወታቸውን ያጡ። ስለዚህ ይሄ ለኛ ለሌሎች ቦች መማር ምንልበት መሆን አለበት። አንዱ ሲጎዳ አንዱ አብሮ መቆም አለበት። ይሄ ጊዜ ያልፋል። ኢትዮጵያውያን በሀገር ቤትም ያለው ኢትዮጵያውያን የነዚህን ትምህርት መውሰድ መቻል አለብን። ነጭ ለጥቁር፣ ነጭ ለህንድ፣ ነጭ ለሶማሊያ፣ ነጭ ለምናምን የሚሞትበት ምክንያት ምንድን ነው? ስብዕና አይደለም እንደ የት ያውቋል? ስለዚህ እኛ የምናውቀው ነው አሳልፈን የምንሰጠው፣ የምናውቀው ወንድም ነው አሳልፈን የምንገድለው፣ የምናውቀው አብሮ አደግ ወንድሜ የሚል በአንድ ቋንቋ የሚግባባ በአንድ አገር ላይ የሚኖር ህዝብ ሲሞት ሲገደል በኃይል ተገፍቶ ታስሮ ሲወሰድ ቆመን ነው የምናየው። ለአደገኛ መንግስታት አሳልፈን ነው የምንሰጠውና ይሄን ትምህርት ሊሆነ ይገባል። የሚኒሶታ የአሜሪካ ህዝብ እንደዚህ ነው። ይሄ የአሜሪካን ህዝብ የሌላው ህዝብ ባህል ነው። ቅዳሜ ብታዩ በሁሉ መንገድ ላይ ህዝብ ወጥቶ ባንዲራ ይዞ ሰላማዊ ሰልፍ ቆሞ ሰውየውን ፕሬዚዳንቱን ህገወጥ ነው እያሉ እየተቃወሙ ነው። ንጉስ አይደለም እያሉት ነው። እኛ የመረጥን ለዚህ አይደለም እያሉ ነው። ይሄ ስብዕና ነውና ሀብታሙ እንደዚህ አይነቱ ነገሮች በሰፊው ሊለመዱ የሚገባ ነውና ይደነቃሉ ለማለት ፈልጋለሁ። ይሄ ትምህርት ነው፣ ለዓለም ትምህርት የሚሆን ነገር ነው ለማለት ወዳለሁ። ሀብታሙ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ያው በተከታታይ ዘገባዎች እያቀረብን ነው። ትውልደ ኢትዮጵያዊ የህግ ባለሙያ ሙሉዓለም ጌታቸው ከዛው ሆኖ የተለያዩ መረጃዎችን በመስጠት በተለይ ሂደቱ እንግዲህ አሜሪካ የምትታወቀው በሌሎች ሀገሮችም ህግና ስርዓት እንዲከበር ዲሞክራሲ እንዲከበር የሚል የሞራል ጥያቄዎች የህግ ማስከበር ጥያቄዎች ይነሳል። ሌላው ቀርቶ ተቃዋሚዎች ግድያ እንዳይፈጸምባቸው ኢራን ውስጥ በአደባባይ ድጋፍ እስከ መስጠትና አለንላችሁ እስከ መባል የተደረሰበት አለ። ያን ሂደት ተከትሎ ከኢራን ጋርም ጦርነት ለመግባት የሚደረጉ እንቅስቃሴዎች አሉና በተለይ አሜሪካ ከዚህ ቀደም የምትታወቅባቸውን መሰረታዊ የህግ መብቶች መከበር ነው ይሄን ሀገር አጽንቶ ያቆመው የሚለውን ነገር ጥያቄ ውስጥ የሚጥልና እየተወሰዱ ያሉ እርምጃዎች እንግዲህ የሰላማዊ ሰልፍ ተቃዋሚዎች ብቻ ሳይሆን የህግ አስከባሪዎች ጭምር አሁን ፖርትላንድ ውስጥ የኮሬክሽን የእስር ቤት ጠባቂ የሆነ ጭምር ከመኪና ላይ ጎትቶ የታሰረበት ሂደት አለ እየተናገረ። ሌሎች አካባቢዎችም እንደዚሁ ከፖሊሶች ጋር መሰጣ ገባ ውስጥ ሁኔታዎች አሉና ትንሽ አስቸጋሪ ጊዜ ይመስላል። ነገር ግን ደግሞ ለመብት ለህግ መቆም ደግሞ ምን እንደሆነ ሚኒሶታ በግልጽ እየታየ ነው። የህዝቡ አንድነት በጣም የሚያስደንቅ ነው። እንግዲህ 13 ዲግሪ ኔጌቲቭ በሆነበት የአየር ጸባይ ውስጥና ከዛም በወረደበት ሁኔታ ውስጥ አደባባይ ወጥተው ድምጻቸውን ዛሬም ድረስ እያሰሙ ያለበት ሂደት አለ። ይሄ የሚያስደንቅ አንድነትና ህብረት ነው። እዛ ውስጥ እንግዲህ ኢትዮጵያንም ትውልደ ኢትዮጵያንም ይኖራሉ፣ ምንም ጥርጥር የለውም። ዞሮ ሰው ልጅ ለሚባለው ህግና ስርዓት እንዲከበር፣ ምክንያቱም ይሄ ዛሬ እነዚህ ሰዎች ላይ የሚደርስ ነገር ነገኛም ላይ ይደርሳል በሚል እየተደረገ ያለ እንቅስቃሴ ነውና ከዛ ብዙ ትምህርት መማር ይገባል። ምናልባት ቀደም ሲል ጠቅሰውታል የጥንቃቄ እርምጃዎች በተለይ ቤትን አለመክፈት
መክፈት የፍርድ ቤት ትዕዛዝ ከሌለ በስተቀር በእነሱ ባለስልጣናት ተፈርሞ በሚመጣ ደብዳቤ ቤትን መክፈት እንደማያስፈልግ የተሰጣለ። መንገድ ላይ በሚያዙበትም ወቅት የህግ ባለሙያ እንደሚፈልጉ ላለመናገር መብት እንዳለ ያሉ ዶክመንቶችም ካሉ እነሱን ለማሳየትም የመብት ጉዳይ እንደሆነ በተከታታይ የሚሰጡ አስተያየቶች አሉና እንደው የጥንቃቄ እርምጃ የሚሏቸውን እግረ መንገድ ቢነሱ እንደ ውይይታችን ማጠቃለያ። ትክክል ነው ሀብታሙ። አሁን ያልካቸው ነው። አንደኛ ቤት ማንኳክተው ከኢሚግሬሽን ደብዳቤ ተጽፎ በደብዳቤ ከሆነ ትክክለኛ አይደለም። የኢሚግሬሽን ፖሊስ ነን ወይም አይሲ ነን የሚሉትን ከመጡ ለነሱ ጋራ ሰጣ ገባ ውስጥ ያለ መግባትና የፍርድ ቤት ትዕዛዝ ኦርደር የፍርድ ቤት ኦርደር በትክክል መሆኑን የሚያሳይ ማስረጃ እስከሌለ ድረስ ማንንም ሰው አስቆሞም ሆነ ቤት አንኳኩቶ በመንገድ ላይ በስራ ቦታም ቢሆን ላይ መያዝ እንደማይችሉና የህግ ባለሙያ ፈልጋለሁ ላናግር ፈልጋለሁ ማለት ይችላል። ቋንቋውን የማይችል ከሆነ ቃል አማርኛ እንግሊዝኛን መናገር የማይ ከሆነ ዝም ብለው ጠበቃ ፈልጋለሁ አይ ኒድ ቱ ሎየር ማይ ሎየርስ ብለው መልስ መስጠት ብቻ ነው። ሌላ ነገር ጣጣው እንደዚህ ነው እንደዚህ ሆኛለሁ እንደዛ አድርጌያለሁ ብሎ መርበትበት ያስፈልጋል አይደለም። ልበ ሙሉ መሆን ኮንፊደንስ ያለው ሰው መሆን አለበት። ሞላ ብሎ ረጋ ብሎ መነጋገር አለበት። ቋንቋውን የሚችል ቢሆንም ተረጋግተው መናገርና ተረጋግተው መቆም ማስረዳት አለበት። ከዚህ በተረፈ የህግ ጠበቃ ፈልጋለሁ ከህግ ጠበቃዬ ጋራ ነው ማናገር ማለት መቻል አለበት እና እንደዚህ አይነቱ ነው እንግዲህ አንዳንድ ወረቀቶች ሰነዶች ከፍርድ ቤት ካላዩ በምንም አይነት ተአምር ቅድም አንተ ያልካቸው ነገሮችን መጠበቅ አለባቸው። በተቻለ መጠን ደግሞ ችግር ያለባቸው ከሆነ ከቤታቸው ባይወጡ ይሄ ጊዜ ያልፋል። ሌሎች ሰዎች ሰፖርት ያድርጓቸው ስራ ላይ ያሉ ከሆነ ዘመድ አዝማድ ሰፖርት እያደረገ ትንሽ ጊዜ ቢገፋ ነገሮቹ የሚስተካከሉበት ወደ ህግ የሚመጣበት ነገሮቹ በሙሉ ተሰብስበው ወደ ህግ የሚመጡበት መንገድ እየመጣ ያለ ስለሆነ ጥንቃቄው በቤት ተቀምጠው ዝምታን መምረጥና ቤቱ ደግሞ የሚያሰጋ ከሆነ ሌላ ዘመድን ቤት ላይ ተሸሽጎ መቀመጥ ይቻላል። እንደዚህ አይነቶቹን የማድረግ መተባበር የኢትዮጵያውያን ትብብር ያስፈልጋልና እንደዚህ አይነቱን ማድረግ የተሻለ ነው። ምንም አሜሪካም ቢሆን ዘመድን ያገሩን ሰው መደበቅ ማቆየት እና ከክፉ ማዳን የኛ ኃላፊነት ነውና ይሄ መደረግ ትልቁ አስተዋጽኦ ነው። በቅድም ባልኩት መሰረት ነው። አንዳንድ ከዚህ ውጪ በኢሚግሬሽን ችግር ምክንያት የሚመጣውን ያለማናገር ምንም አይነት ንግግር ያለመስጠት እና ቋንቋውን ያለመቻል ብቻ አይደለም አልናገርም ማለት ይችላል። ይሄ መብቱ ነው። አልናገርም በጠበቃዬ ነው የሚያናግረው ማለት መብቱ ነውና በዚህ አይነት ሁኔታ ላይ መሄድ ይቻላል። ጠበቃ ከወዲሁኑ የሚያናግሩትን ጠበቃ ደግሞ ማዘጋጀት ከወዲሁኑ አዌርነስ እንዲኖረው ችግር ቢገጥመኝ እደውልልሃለሁ ብሎ መነጋገር እና በዛ አይነት ሁኔታ ላይ ማድረግ ተገቢ ነው። ጠበቆች አዌር ናቸው። ሁሉም ኢትዮጵያውያን ጠበቆች በተለይ በዚህ በኢሚግሬሽን ስራ ላይ ያሉት በሁሉ ቦታ ላይ የሚያደርጉትን ነገር ሰማለሁ። እሱ ይደግፋቸዋል። እነሱንም ኢንካሬጅ ማድረግ ለነሱ ኢትዮጵያዊነትን እየታየ ነው ያለውና ይረዳሉ። ሌሎችንም ሰዎች ጠበቆችን የሚያስፈልጋችሁ ከሆነ እኛ እንጠቁማለን። ልዩ አንዳንድ እንትኖች አሉን እንልክላችኋለን። ቢደውሉልኝ እኔ እሰጣችኋለሁ። እንደዚህ እናደርጋለን። ሀብታሙ በዚሁ ብናጠቃልል ጥሩ ነው። አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እንግዲህ የአየሩም ሁኔታ እንደሚለወጥ ተስፋ እናደርጋለን። በዛ ብቻ ሳይሆን እንግዲህ በርከት ባሉ የአሜሪካ አካባቢዎች ነው የአየር ጸባዩን ተከትሎ ዳላስም ሌሎች አካባቢዎችም ተመሳሳይ ማስጠንቀቂያ ተሰጥቶ ዜጎች ቤት ናቸው። እንግዲህ ሁኔታዎች ሰላም እንደሚሆኑ ተስፋ እናደርጋለን። መልካም ጊዜ ሁሉ እግዚአብሔር አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።